አዲስ አበባ የኦሮሚያ አትሆንም በሚል ማለት ነው። እና ግድያ ሁሉ ሳይኖር አይቀርም የምልህ ለዚህ ነው። አሁን ወደ መስከረም ሲገባ ምናምን የግድ የሚለቀም ከባለስልጣናት መሀል የሚለቀም ይሆናል። በጣም በዚህ ጉዳይ ላይ በጣም ተያይዘው ያሉ ባለስልጣናት አሉ። እስካሁን አልተስማሙም፣ እየተፋጩበት ነው እየተባለ። ስለዚህ የግድ የሆነ ነገር ይኖራል፣ የምንሰማው ነገር አዲስ ነገር ይኖራል። በጣም አዲስ ነገር እንደሚኖር ነው 100% እርግጠኛ ነኝ። ካርድ ነው የሚመዘዘው። ኦኬ ታች ላይ ያለው ዲኤስ መጨረሻ ላይ ያለው እንዴት ነው? ዲኤቱ እንዴት ማለት አለ ታውጣ። እኔ አንተ ደጋፊ ነኝ፣ አንተ ሰላም ለማለት ነው። ያንተ አድናቂ ነኝ። የማንም አይደለ ሰላማዊ ሰልፍ ማለት ለአንተ ነኝ። ያው በርታል። እሺ ያው የተባለ ነገር ነው። መደጋገም ይሆንብኛል እንዳልሆነው ያው ቆይና አዲስ ነገር ካለ አስፈቅዳለሁ። አይ ግዴለ የማንም ደጋፊ ካለው ዝም በል፣ ነፃ መውጣት አይቀርም። እሺ ቶሎ ለኔም ተረስተኛ አንድ ሻቢያ ሲናገር እኔ እንድናገር። ኦኬ ዛሬ እኮ ብልጽግና ወይ አለ እንዴ? ብልጽግና አለ እንዴ? ተናገር። እሺ ቀጠቀናል፣ ቀጠቀናቸዋል፣ አግኝተናቸዋል። ዛሬማ በደንብ አድርገን የቀጠቀጥናቸው። እኔ እናገራለሁ። ቆይ አባል ተናገር እሱ ይናገር። ቶሎ ሰላም ብያለሁ። ፎሎ የምታደርጉ ሰዎች ሁላችሁ አንዴ ከመናገር በፊት ፎሎ የምታደርጉ ሰዎች ልክ እንደጨረስ ሁሉንም ፎሎ አደርጋችኋለሁ፣ ፎሎ መልሳለሁ። ይህንን ስላችሁ አለማዋሸቴን በነጋታው ትመጣችኋለች። ትናንትና ፎሎ ያደርጋችሁ እንዳለ ፎሎ አድርጌላችኋለሁ። ይህን ነምረው ቴክ ሶ ማች ፎሎ የምታደርጉ ሰዎች ነገ በነጋታው ትመጣል። ፎሎ አድርጌ ነበር አልመለስክም ካላችሁ እኔ ውሸታም ነኝ ማለት ነው። ቴክ ሶ ማች አንፋን ነው ቀጥል። እሺ አመሰግናለሁ። ሰላም ብያለሁ። ወደ 390 ሰዎች አላችሁ። ምንድነው ታፕታፕ? አረ ጥሩ ነው ኮምፕሊክም አድርጎ እና እጃቸው እንትና ይበላ እና እዚህ ጋር እኔ የምናገረው ነገር የዛሬ መረጃ ነው። የዛሬ መረጃ ነው የደረሰኝ። የኦህዴድ ነባር አመራሮች አምባሳደር ግርማ ብሩ ወደ መቀሌ ህወሓትን ለመለመን የተናገሩት ነገር ዜና ሰምቻለሁ። የህወሓትን ህጋዊ ፓርቲነት እንመልሳለን፣ ወልቃይትንም ወደ ነበረበት እንመልሳለን፣ ተፈናቃዮች በሙሉ ይመለሳሉ፣ ባጀት እንለቃለን እያሉ መቀባጠርና ማባበር ጀምረዋል። አይቼዋለሁ። ይሄ አሁን ተስፋ ዜና አይቼዋለሁ። ተስፋ በመቁረጥ ላይ ስለሆኑ ይሄንን ዜና ያመጡት ይሄንን ማማለያ ያመጡት ህወሓትን ሆዱ ለማባባት ነው እንጂ አሁን አልቆላቸዋል። ቶሌ የመጨረሻው ሰዓት ላይ ነው። 11 አልቆላቸዋል ከምብለን በደምደማ ላይ ከመሄድ በፊት ያነሳው ነጥብ ትክክል ነው። እኔ ሚዲያ ላይ ሲዘዋወር አይቼ ደውዬ ጠይቄያለሁ። ጉዳዩ የአሜሪካ አምባሳደር ማሲንጋ ነው። ወጥቶ ይሄንኑ ንግግር ነው ሲናገር የነበር። ከብልጽግና ጋር አደራድራቸዋለሁ፣ ይሄ ማንኛውንም ነገር እናደርጋለን። ቅድም ዝርዝሩን ያየው ዜናው ላይ ሰበር መረጃ ተብሎ የተለቀቀው ዜናው ላይ ያየው ያንን ሁሉ እናስተካክልላቸዋለን። ይኸውልህ ግርማ ብሩ ማለት መድኃኒት እየዋጠ የእድሜ ማስረዘሚያ መድኃኒት የሚሉት ነው። ግርማ ብሩ ማለት ጠቅላይ ሚኒስቴር ለመሆን እሱ በኃይለማርያም ጊዜ ኃይለማርያም እንደወረደ ጠቅላይ ሚኒስቴር ለመሆን ያ ሁላ ተንኮልና ክፋትና ሴራ ለአብይ ሰርቶለት አብይ መጨረሻ ላይ በሱ ተጠቅሞ ነው ጠቅላይ ሚኒስቴርነትን የመጣው። ለማ መገርሳን የሸወዱበት መንገድ ብዙ ነገር አለ። ግርማ ብሩ ህወሓትን እንደዚህ ወዳጅ ከግርማ ብሩ ያለፈ ከአምባሳደር ማሲንጋ ያለፈ ከአሜሪካኖች ከሲአይኤ ያለፈ ጽንዶ ማለት በአሁኑ ሰዓት ላይ የጽንዶ ሰራዊት በተመሰረተበት ይሄ በሆነበት ህወሓት ከዚህ በኋላ ወደኋላ ተመልሶ ከብልጽግና ጋር ድርድር ውስጥ ይገባል ለመሞት ወይስ ከለበቱ ስለመግባት የሚለው እኔ እንጃ። እዚህ ጋር ሀወይ አስተያየት ይሰጥበታል። አንፋን ነው ቀጥል እስቲ መረጃውን አንብቦ ድሮ ቢፈለግ ኖሮ ያኔ ማሲንጋን ደብረጽዮን አግኝቶ ያዋራው ነበር።
የሚያገኘው የተደረገ ድርድሩ የሚሰምር ቢሆን ማሲንጋ መቀሌ ድረስ ሄዶ ደብረጽዮንን ሳያገኘው አይሄድም ነበር። አይገናኙ ነው ሄዱ። ሌሎች ናቸው ያናገሩ። ይሄ የብልጽግና ፕሮፓጋንዳ ነው ማለት ነው። ግን ጀምረው እንትናም ገብተውበታል። አሸንፈናል፣ ሸረሪ ላይ አሸንፈናል ካሉ ለምን አይገፉበትም? ለምን አስፈለጋቸው? እዚህ ጋር እኮ አንድ ሁኔታ አለ። በቃ ተሸናፊ ሆነዋል። ጭንቀት ውስጥ ነው የገቡት አሁን። ስለዚህ ጭንቀት ውስጥና ሽንፈት ውስጥ ስለገቡ አሁን ወደ ድርድርና ልምምጥ ውስጥ ነው የገቡት። አሁን ይህን ነገር አሸንፈናል ሸረሪና ምናምን ነገር ፉከራው ሽለላው ትቶ መሸነፉን እዚህ ጋር ያረጋግጥልሃል። በቃ ወይ ዝም ብለው እኛ ህዋትን ማለት ኤርትራን ግብፅ ለምን አትመጡም? ግብፅ ሚምጣ እኛ እናሸንፋለን የሚሉ አሉ እኮ። በጣም ያስቁኛል። እኔ ጭንቅላታቸው በጣም የቀነጨረ ነው። በቃ ይህ እንደዚህ አይነት አሉባልታ አሁን ግብፅ አለ ነው። ፋኖን እንኳን አልቻሉትም። ፋኖ እኮ ልዩ ገብተህ መመልከት እኮ ትችላላችሁ በየሚዲያው ላይ ያ ሁሉ ወታደር በፋኖ የተማረከው ተመልከት። በእውነት በጣም ያሳፍራል። እንኳን ግብፅ ገብታ እንኳን ሱዳን ኤርትራ ገብቶ አለ ፋኖ ብቻውን ይህንን መንግስት ሽባ ነው ያደረገው። ፌስቡክ ላይ ዘግቤ ነበር። ፋኖ ያስመረቃቸውን ወንትኖች ላሳያለ 30 ሺህ ቆሞ አይተመረቀው ተራሄድና ገር ኮማንዶን ያስመረቀው እያያችሁ ማለት ነው። የፋኖ ሰራዊትን እያያችሁ ይህክሩ የሚማረቅ እንትን የሚሉት እንዶ በዛ ጋር ልዩ አይነት አደረጃጀት በኮማንዶ ታይቶ በማይታወቅ ማለት ነው ድሮን ያለው ነው። ይሄ ተጨማሪ ደግሞ ፋኖ እዚህ ጋር ኦላ ደግሞ እዛው አዲስ አበባ ስር አፍንጫ ስር በዚህ ሁኔታ እየተደራጀ ያለ የትም እንደማታመጡ እርግጠኛ ነን። የትም አታመጡ። የጀነሳን ጭብጨባ የተሰማችሁ ተለቅማችሁ ማለት ነው ለፍርድ ትቀርባላችሁ። እኔ አሁን በጣም የሚገርም ነገር ፋኖ እንግዲህ በየቀኑ በየጊዜያቱ 30 ሺህ የፋኖ ተመለቁ ነው። ያ አይደለም በቃ ጀግና ነው ፋኖ አሳይቷል። አሁን ሰሞኑን ትናንትና ምናምን ነገር ባህር ዳር ገብቷል ሰውየው አሳቻ እየገባ መምጣቱን ማንም የሚያውቅ የለም። ምን ይደረጋል መሰለህ? የባህር ዳር ሰዎች እኔ ኢንፎርሜሽኑ ደርሶኛል። የባህር ዳር ሰዎች ከቤታቸው እንዳያወጡ ተደርጎ ብትወጡ እርምጃ እንወስድባችኋለን፣ ወጣችሁ እርምጃ እንወስድባችኋለን። ስለዚህ አንድ ሰው መውጣት የለበትም እያሉ ለፍልፈው ሁሉም ወደ ቤቱ ገባ። የዛን ሰዓት ላይ እሱ ለካ መጥቶ 30 ደቂቃ ብቻ ነው መጥቶ ተናግሮ ብቻ ላጥ ብሎ መረኩ ብሎ እንግዲህ ፎቶ ተነሳና ላጥ ብሎ ነው የወጣው። እንግዲህ አሁን አመጣጡ ፋኖ አቅም የለውም፣ ፋኖ ምንም ብቃት የለውም። እኔ ይኸው እየተመላለስኩ ነው ለማለት እና ለማስመሰል ነበረ። እንደና 4 አይነቶቹ እየገቡ ብዙ ዘዋረቅ ስለሚፈልጉ እንደዚህ ህዝቡ እንዳያወጣ ተደርጎ ቶሬ ህዝቡ እንዳያወጣ ተደርጎ በየቀበሌው ተለፍልፎ እንዳያወጣ ተብሎ ሰውየው ድንገት መጥቶ ለዛውም በልዩ ጦር ተጠብቆ ነው። ያም አልበቃም ተብሎ በዙ 23 በታንክ ሁሉ ከተማውን ፋኖ ሊገባ ነው እንዲ ብለው ራሳቸው ተደናገጡ። ራሱ ከተማ ውስጥ ያሉ እንትኖች ጦርነት ሊደረገብን ነው እንዴ ፋኖ ሊገባ ነው እንዴ ብለው ለካ ሰውየው መምጣቱን የሰሙት በሚዲያ ያለው እነሱ በራሳቸው አላወቁ። እስከዚህ ድረስ ይቀለድብናል። በቃ እሱ መግባት ይችላል፣ ምንም ችግር የለውም፣ ይኸው ፋኖን ደምስሰናል ለማለት ነበረ እንደና 4 አይነቶቹ። ስለዚህ እኔ በእውነት ልታፍሩ ይገባል። እዚህ የመጣችሁ መቀማጠል ተገቢም አይደለም። በሰው ላይ መቀለድ የለባችሁ። በቃ 100% ተሸንፏል። ብልጽግና መንግስት አከርካሪ ተሰብሯል። አሁን ቀጥታ እስልም ያሉትን እስረኞችንም እንፈታለን፣ ግን ዝግጅት ያደረጉት ነገር አለ። በዚህ ወንጀል እንጠይቃቸዋለን፣ የአማራን ክልል ላይ ተሳትፋቸዋል እያሉ በግድ እንዲፈርሙ ነው። አንፈረምም ያሉትን ታስረዋል፣ እንፈረማለን ያሉት ፈርመው ይወጥተዋል። እና እንደዚህ አይነት አስገዳጅ ነገሮች እያመጣ ህዝባችንን መከራ ውስጥና ችግር ውስጥ እየከተተ ነው። አሁን እንግዲህ እንደና 4 አይነቱ አሁን መቶ ይቀባጠራል እንግዲህ
ትሰሙታላችሁ። እንግዲህ አልቋል። እንግዲህ ጊዜው ያለቀ ይመስለኛል። ከዚህ በኋላ የትግራይ ሚዲያ ላይ ሄዶ ከዚህ በኋላ እንደነ 4 አይነቶች ወደ ቀልባችሁ ተመልሳችሁ በቃ ጥሩ ሆናችሁ ጥሩ ፕሮፓጋንዳ ከዚህ በኋላ ለሚመጣው መንግስት ላይ አስተዋጽኦ ታደርጉ መልካም ነው ብዬ አስባለሁ። አመሰግናለሁ። አማራ ክልል ጀግኖች አማሮች ራሳቸውን እያስተዳደሩ ነው። በቃ ይሄ ነው የሚያስመሰክረው። አሁን የፕራይም ሚኒስትሩ እዛ ሄዶ መመረቅ አማራ ክልል በቁጥጥር ስር ነው። እናንተ እንደምትሉት አይደለም፣ በአማራ ልጆች ቁጥጥር ስር ነው። በተለይ በጎንደር አካባቢ ባለ አማራ ህዝቡ ራሱን ነው የሚከላከለው። እውነቴን ነው የምልህ፣ የጎንደር አማራ ሙሉ ለሙሉ ከመንግስት ጋር ነው ያለው እና በአማራ ክልል ነው። እናንተ እንደምትሉት አይደለም። አንዳንድ ሻቢያዎች አማራ ክልል የተወለዳችሁ ሻቢያዎች አማርኛ ትናገራላችሁ፣ እንደምታወሩት አይደለም። ራሱ ሻቢያ ላበላብ ሲሆን ነው። ወያኔ ራሱ ሲጨነቅ ነው። እንዴት ወልቃይትን አለ አንተ ተናግራለህ። ይኸውልህ ወልቃይት በአማራ ልጆች እየተጠበቀ ነው። እውነቴን ነው የምላችሁ። ይሄ ፕሮፓጋንዳ አይደለም። አትሞክሩ፣ በዛ በኩል አትሞክሩ። አሁን ከዚህ በኋላ ትግሬና አማራን አጣላለሁ ከፋፍራለሁ የሚባለው ፕሮፓጋንዳ አይሰራም። ዝም ብለህ የራሴን ፕሮፓጋንዳ ስትናገር ጆሮአችንን ይዘን ነው የምንሰማ። ስለ ወልቃይት ተውና ስለ አብይ አህመድ እስኪ ተናገር። ወንድ ከሆንክ ስለ አብይ አህመድ አማራ ክልል አማራ እያስተዳደር አይደለም። አማራ ክልል ከተማ ከወልደ ወዳጄ ስንት ከተሞች መሰለ? ደሴ፣ ባህር ዳር፣ ጎንደር፣ ደብረ ማርቆስ 4ቱ ከተማ ላይ ያሉት ከተማ ብቻ ብልጽግና አለ። ከዛ ውጭ ወረዳ ምትል፣ ቀበሌ ምትል፣ ምን ምትል ከፋኖ ጋር ከፋኖ እጅ ነው ያለው። የትኛው ቦታ ላይ ነው አንተ አማራ ክልል? ወልቃይት የስራ አይደለም። ወልቃይት ራሱን እያስተዳደር አለ። አዳምጥ። ወልቃይት ይኸውልህ የእነሱ ከሆነ አረጋግጦ ፈርሞ አልሰጣቸውም፣ አላረጋገጠላቸውም። የተረጋገጠ ነገር የለም። አሁንም ተንጠልጥሎ ነው ያለ። የትግራይ ነው የአማራ ነው አላለም፣ አልሰጣቸውም። እሱ አስተዳዳሪ ቢሆን ይሰጠዋል። በቃ ተፈርሞ አትሞክር፣ ዋጋን ታገኛለህ። ደጋግመህ ሞክረሃል። ስለዚህ አማራ ክልል አማራ እያስተዳደረ ነው። የሚያሳየን ይሄ ነው። ጀግኖች አማሮች አሉ። እኔ በጣም ወደ አዲስ አበባ እየሸሹ ነው አብዛኞቹ። እየመጡብን ነው ብለው ፈርተው ወደ አዲስ አበባ እየሸሹ። አማራ ሸሽቶ አያውቅም። እውነተኛ አማራ ሸሽቶ አያውቅም። አመራሮቹን ያሉ ብልጽግናዎቹን እኮ ነው። አማራ ለምን ይሸሽ ነው? ሀገሩ እኮ እየተከላከለ ነው። ለሀገሩ የሚሞተው አማራ ነው። አሁን ክርክር አታርገህ ይኸውልህ አማራ ነው ትላለህ። አሁን እኮ ጊዜ እኮ ሩቅ አይደለም። እንደ ድሮ ገብቶናል። በፕሮፓጋንዳ የምታሸንፈው ጊዜ እንደ ድሮ ይኸውልህ አጭበርብረህ ለፍርድ ትቀርባለህ ወይ ደግሞ እችላለሁ በምትለው አሁን ኬሚካል ላለን እያላችሁ ነው። ኬሚካልም አለን እያላችሁ ነው። አሁን የምትፈቅዱ ወይ ያን ኬሚካል ለቀህ ያጠፋውን አጥፍተህ በተለይ ሰሜኑ ማለት ነው የሰሜኑን ህዝብ እንዳለ አጥፍተህ ለብቻ ከዛ በኋላ ሰሜን ላይ ትሰፍራለህ። ከሁለት ነው ብቻ የላችሁ። ምን አለ መሰል በደርግ ጊዜ ሻቢያ እና ወያኔ ሸውደው አማራን ሸውደው እንደመጡት እንደው አትሞክሩት፣ አይሆንም፣ እንደዛ አይሳካም። የፈለገ ፕሮፓጋንዳ ብትነዙ አማራን ሸውደ ዳግም ወልቃይት ላይ ጭፍጨፋ አታደርግም እያሉ ነው ለወያኔ። ስለዚህ አሁን ሸረሪት ላይ የቀመስከውን ትቀምሳለህ፣ አትሞክረው እያሉ። ስለዚህ ሀገራችንን ያልማልን፣ እድገታችንን ያፋጥናል። ከአብይ አህመድ ጋር ከጀግናው መሪያችን አብይ አህመድ ጋር ወደፊት እላለሁ። አብይ ጀግና ነው። እንጀራ አባቱን መግደል ጀግንነት ከሆነ እንጀራ አባትን ገሎ ለሴጣን እንጀራ አባቱን ገሎ ገብሮ ይሄ ጀግንነት ከሆነ እሰየው። አዎ ይሆንልን። ጀግንነት ማለት እየሰማኝ ነው። እንጀራ አባትን ቢሆን ላሳደገ ክብር ሰጥተህ ሀዘን ስትቀመጥ ነው። መቼም አባቱ እንጀራ አባቱን አልገደለም አትለኝም። ሀዘን እንኳን አለመቀመጡ በኢትዮጵያ ቴሌቪዥን እንኳን አዋጅ ያልተነገረ አብይ አህመድ ሀዘን ተቀምጧል እንኳን ያልተባለ
እንኳን ለኢትዮጵያ ሕዝብ ያልተነገረ ነው። አታስወራን እንጂ ጀግና ይሄ ነው እንዴ? ጀግንነት ማለት እየሰማኛ ጀግንነት ድሃን ማፈናቀል ነው እንዴ? ጀግንነት በኢትዮጵያ ሕዝብ ላይ 120 ሚሊዮን ላይ እንዳለ ታክስ ጭኖ ለአይኤምኤፍ ህዝቡ ማስለቀስ ነው እንዴ? ጀግንነት ይሄ ነው እንዴ? ጀግንነት ትግራዋይ ማጥፋት ነው እንዴ? ጀግንነት አማራ ማረድና መጨፍጨፍ ነው እንዴ? ይሄ ነው ጀግንነት? እንዲህ አይነት ጀግንነት የለም። ጀግንነትማ እንደዚህ አይነት ጀግንነት አይደለም ወንድሜ። ጀግና አትበልን። መደገፍ መብት ነው። ቴንኪ ሶ ማች ብዙ ጊዜ የሚደግፈው ራሱ መንገድ ላይ ስለሆነ እየሄደ ያለው የሚናገረውን ራሱ እርስ በራሱ ይጋጭበታል። አብይ ጀግና ነው አለ። ጀግና የሆነ ሰው እኮ የሚያደርገው እኮ ምንድን ነው? የሰውን ፕሮፓጋንዳ አይሰራም። እናንተ እኮ እስኪ ሁሉም ሚዲያዎች የራሳቸው ተከፋይ ሚዲያዎች ላይ እኮ ስለ ጽምዶ እኮ ነው የሚያወሩት። ጽምዶን እንዴት አድርገን እናፍርሰው። ሲሳጊና ላይ ብታይ፣ ሁሉም ሚዲያዎች ላይ ብታያቸው ጽምዶን እንዴት አድርገን ማፍራስ፣ እንዴት አድርገን መምታት አለብን። ግን ያ ሊሆን አይችልም። የእናንተ ጀግንነት እኮ እርስ በርስ በመበጣበጥና እርስ በርስ በማባላት ሊሆን አይገባም ነበር አላነት። ምክንያቱም በቃ ተሸንፏል፣ አምናችኋል እኮ በየቤቱ እኮ አፈሳለ እኮ እያንኳኳችሁ በቃድር እያሳፈሳችሁ እየተቆማችሁ። ሁለተኛ መሸነፋችሁን ማረጋገጫ ልንገርህ። ጠቅላላ የሶሻል ሚዲያ 2 ሚሊዮን የሶሻል ሚዲያ ያላችሁ በሙሉ እየሰሩ ያሉት በኤአይ ነው የምትሰሩት። በኤአይ ሼም የለም እኮ ኤአይ ራሱ ኤአይ የጽምዶ እንደዚህ ሆነ፣ ጽምዶ በዚህ ወጡ፣ ጽምዶ በዚህ ገብቶ። ይሄ ሁሉ ሽንፈታችሁን ማረጋገጫ ነው። ሌላው ይቅር አሸነፍን እንኳን ብትሉ ራሱ ምርኮኛ እንኳን ማሳየት ትችላላችሁ። ግን ምርኮኛ እንኳን ማሳየት አልቻላችሁ። መሄድ ያለባቸው እነሱ ማንም ቁጭ አርባ አይቀልም። ሊገልክ የመጣን በደንብ እንዲህ መቅጣት፣ መግደል እንኳን ባይቻል መቅጣት። እነሱ የብልጽግና ወንበር ጠባቂ መከላከያዎች ማለት ነው። ይህ ነው እናንተ ማሸነፍን የምትሉት። ታዲያ በአየር መንገድ ለምንድን ነው ልጆቻችሁ እየላካችሁ ያላችሁት? እየወጡ እኮ ነው በአየር መንገድ። ኢትዮጵያ አየር መንገድ ላይ ጠዋትና ማታ የሚወጡት የብልጽግና ካድሬዎች አሉ፣ የባለስልጣን ልጆች አሉ የሚወጡ። ይህንን ሁሉ ፍታቱና ይህንን ሁሉ ውርደታችሁ እያሸነፍን ነው። አብይ ጀግና ነው፣ አብይ ጦር መሪ ነው። አብይ ኧረ ተው እባክህ፣ 4 ነጥብ። ኧረ ተው። አንዳንድ ጊዜ መደገፍም እኮ ከእውነት ጋር ሲሆን ያምራል። ገብቶሃል አይደል? ከዚህ በፊት ታስታውሳለህ? ጌታቸው ረዳ አልጀዚራ ላይ ሄዱ ህወሓት ጦር ሊያደርግብን ነው ከተነሳዋ ጉዱ ነው። እኛ ቶሎ ረሳዋ መዝግበዋል አይደል? ይሄ ነገር መስግበነዋል። አልጀዚራ ላይ ሄዱ ለፈለፈ። አሁን ግን አልጀዚራ ሽንፈታቸው መልሶ እየተናገረ ይሄ ነው ወይ የእናንተ መጨረሻ? በየጊዜው ውሸት አይሰምጣችሁም? የኢትዮጵያ ህዝብ በቃ መሮታል። ሁሉም የኢትዮጵያ ህዝብ ከዳር እስከ ዳር እየተናበበ ነው በአሁኑ ሰዓት። እምዱ መጣ የሚባለው እንኳን ቃንቃ ራሱ ሰምቶት ተግባራዊ ለማድረግ ዛሬ ነገ የማይል ህዝብ ነው ያለ። በቃ ተውት፣ ውረዱ ከጫንቃው ላይ። የኢትዮጵያ ህዝብ ሰልችቶታል በእናንተ ውሸት፣ በእናንተ ፕሮፓጋንዳ። አማራ ክልል የሚሄድ ኦሮሚያ ክልል የሚሄድ የትም ክልል የሚሄድ ተቀባይነት እንደሌለ የታወቀ። ስለዚህ ማኖ በያዘው አቋም ደግሞ እየገፋ እየቀጠለ እያሳያችሁ ነው በተግባር። በሳምንት 100 ሺህ የሚያህል አስመርቋል። ከዚህ በኋላ ደግሞ ታዩታላችሁ ምን ያህል ሰራዊት እንደሚያስመራ። ይህንን ደግሞ በተግባር አይታችሁ ሁላችሁም እጅ መስጠት ነው ያለባችሁ። በአሁኑ ሰዓት እጅ ስጡ። በቃ ኢትዮጵያ የሁሉም ኢትዮጵያዎች እንጂ የአንድ የአብይ አህመድ ኢትዮጵያ መሆን የለባትም። ይህንን አምናችሁ እጅ ሰጥታችሁ ኢትዮጵያ እንደ ኢትዮጵያን በስነ ስርዓት በጋራ 84 ብሄር ተሳስበን መቀጠል አለብን። ሰላም ማግኘት አለብን። ስለዚህ እዚህ ላይ የምታወሩትን ነገር ራሱ ጠንቅቃችሁ